ተሐድሶ ማለት በዕቅበተ እምነት ላይ የተመሰረተ ጠንካራ አቋም ያለው ነው። ዕቅበተ እምነት ማለት እምነትን መጠበቅ ማስጠበቅ ማለት ነው። እውነትን ማወቅ ማሳወቅ፣ በዚያ እውነት ላይ ደግሞ መቆም ማለት ነው። ተሐድሶ የሚለው ሌላው ተለዋጭ ስሙ ዕቅበተ እምነት መሆኑንም እንድትረዱልኝ ስለምፈልግ ነው። ብዙዎቻችሁ ትረዱን ይሆናል። ዕቅበተ እምነት ስንል እምነትን መጠበቅ ነው። ምንድነው የእናንተ እምነት ለምትሉ ሁሉ ግን በመጽሐፍ ቅዱስ ላይ የተገለጠ የሕያው እግዚአብሔር ቃል ነው። መጽሐፍ ቅዱስ በገለጠው በተናገረው እንማማራለን፣ እንነጋገራለን፣ እንረዳለን። ያንን ለትውልድ በሚጠቅም ሁኔታ ጊዜውን በዋጀ ሁኔታ በጽሑፍ እናሰፍራለን። መጽሐፍ ቅዱስን ደግሞ እናብራራለን፣ እናስተምራለን። ስለዚህ ተሐድሶ ማለት የገባውን ገብቶ ስር ሰዶ የቆየውን ማስወጣት ነው። እንደገና ደግሞ ሌላ የሚገባ አዲስ ነገር ካለ እንዳይገባ መከላከል ነው። ዕቅበተ እምነት የሚባለው ዋናውና ትልቁ ተልእኮ ይህ ነው። እምነትን መጠበቅ ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጸጋ፣ ፍቅርና አንድነት በያላችሁበት ይሁንላችሁ እያልኩ መልካሙን ሁሉ እየተመኘሁ ይህን ፕሮግራም የምትከታተሉ የእግዚአብሔር ልጆች፣ የእግዚአብሔር ወዳጆች ይህ ፕሮግራም በሚዳረስበት መንገድ ሁሉ ለብዙዎች እንዲዳረስ የበኩላችሁን እንድትወጡ አደሬን ከወዲሁ አሳስባለሁ። ዛሬ ደግሞ እንደወትሮ ሁሉ መልእክት ይዤ ወደ እናንተ መጥቻለሁ። ክብር ለአምላካችን ለእግዚአብሔር ይሁን። እንደሚታወቀው ከሳቴ ብርሃን ስብከተ ወንጌል አገልግሎት ወይም ደግሞ ከሳቴ ብርሃን የኢትዮጵያ ኦርቶዶክስ ተሐድሶ ቤተክርስቲያን መንፈሳዊ መርሃ ግብር ነው። ይህን መርሃ ግብር እንግዲህ ከዚህ በፊት ያው በተከታታይ በብዙ አይነት መንገድ ስትጠቀሙበት ቆይታችኋል። አሁንም ደግሞ ያው መርሃ ግብር ይቀጥላል። ባለፈው ሁለት ተከታታይ ፕሮግራሞች አንዳንድ ሐሳቦችን አስጨብጫችሁ ነበረ። መጀመሪያ ላይ ዕቅበተ እምነት ምንድን ነው ወይም ደግሞ ተሐድሶ ሲባል ዋና የተሐድሶ ዓላማና ግብ ምንድን ነው ሲባል ብዙ ሰዎች አመለካከታቸው በጣም የተለያየና የተዛባ ነው። አሁን ነው ቤተ ክህነቱም ሳይቀር እየተረዳን የኛን ሐሳብ በተግባር በመጀመር ላይ የሚታየው እንጂ ከዚያ በፊት የነበረው አመለካከት ህዝቡን ለማስቆጣት፣ ህዝቡን ለማስደንበር፣ በእኛ ላይ በጠላትነት እንዲነሳሳ ተሐድሶ ማለት ቤተክርስቲያንን የሚያፈርስ እንዲሁም ለሀገር ሁሉ ጠንቅ የሆነ ባንዳ ተደርጎ የሚታይበት ጊዜ ነበረ። እውነት ለመናገር ግን ባለፈውም እንደነገርኳችሁ ተሐድሶ ማለት በዕቅበተ እምነት ላይ የተመሰረተ ጠንካራ አቋም ያለው ነው። ዕቅበተ እምነት ማለት እምነትን መጠበቅ ማስጠበቅ ማለት ነው። እውነትን ማወቅ ማሳወቅ፣ በዚያ እውነት ላይ ደግሞ መቆም ማለት ነው እና ይሄ እንግዲህ ተሐድሶ የሚለውን ቃል እኔ ዕቅበተ እምነት በሚል ነው ይዤው የመጣሁትኝ ለነዚህ ተከታታይ ቀናት። ምንም አይደለም ተሐድሶ የሚለውን ስም ጠልቼ እንዳይመስላችሁ፣ ግን ተሐድሶ የሚለው ሌላው ተለዋጭ ስሙ ዕቅበተ እምነት መሆኑንም እንድትረዱልኝ ስለምፈልግ ነው። ብዙዎቻችሁ ትረዱን ይሆናል። ዕቅበተ እምነት ስንል እምነትን መጠበቅ ነው። ምንድነው የእናንተ እምነት ለምትሉ ሁሉ ግን በመጽሐፍ ቅዱስ ላይ የተገለጠ የሕያው እግዚአብሔር ቃል ነው። ዶክትሪን ብንጽፍ እሱን መሰረት አድርገን ነው። ልዩ ልዩ ስርዓቶችን ብናወጣ እሱን መሰረት አድርገን ነው። ከሱ የወጣ ያፈነገጠ ቅዱሳን አባቶች ራእይ አይተው ወይም ደግሞ ህልም አይተው ወይም የሆነ መልአክ ገልጦላቸው እንደዚህ የሚል መላምት ውስጥ አንገባ። መጽሐፍ ቅዱስ በገለጠው በተናገረው እንማማራለን፣ እንነጋገራለን፣ እንረዳለን። ያንን ለትውልድ በሚጠቅም ሁኔታ ጊዜውን በዋጀ ሁኔታ በጽሑፍ እናሰፍራለን። መጽሐፍ ቅዱስን ደግሞ እናብራራለን፣ እናስተምራለን። ስለዚህ ተሐድሶ ማለት የገባውን ገብቶ ስር ሰዶ የቆየውን ማስወጣት ነው። እንደገና ደግሞ ሌላ የሚገባ አዲስ ነገር ካለ እንዳይገባ መከላከል ነው። ዕቅበተ እምነት የሚባለው ዋናውና ትልቁ ተልእኮ ይህ ነው። እምነትን መጠበቅ ነው እና ተሐድሶ ሲባል ዝም ብሎ የሆነ ነገር ነካ አድርጎ ወይም ደግሞ ያረጀ ነገር ቀለም ቀብቶ የሆነ ነገር የተበላሸ ነገር ትንሽ እድሳት አድርጎ በቃ ተጠናቀቀ የሚባል አይደለም። ተሐድሶ ጌታ እንደጀመረው ከጀመረበት ጊዜ ጀምሮ ጌታ እስኪመጣ ድረስ የማይቋረጥ ትልቅ አገልግሎት ነው ተሐድሶ። በእኛ ዕድሜ የተጀመረ የሚመስላቸው አሉ። በእናለቃ ታየ፣ በእናለቃ ኪዳነ ወልድ ክፍሌ እንደተጀመረ የሚያስቡ አሉ።
በእነ አባ እስጢፋኖስ እንደተጀመረ የሚያስቡ አሉ። በአውሮፓ በእነ ሉተር እንደተጀመረ የሚያስቡ አሉ። በሌሎችም እንደተጀመረ የሚያስቡ አሉ። እነሱ ምናልባት የአንድ ጊዜ እንቅስቃሴ አድርገው ጎልተውና ደምቀው ታይተው ሊሆን ይችላል። ተሐድሶ ግን ከመጀመሪያ ጊዜ ጀምሮ ነበረ። ይህንን አስወግዱ ሲል ጳውሎስ የሆነ ነገር ሲገባባቸው ነው። ከዚህ ወደዚህ ኑ ሲል ያንን ነገር ትተው ወደ እውነት እንዲመጡ የነበሩትን የያዙትን እውነት እንዲይዙ ማስተማሩ ነው። በነገራችን ላይ መልእክታቱ ሁሉ የተጻፉት ለተሐድሶ ነው። ሁሉም መልእክታት የተጻፉት ወንጌል ተሰብኮላቸው በወንጌል አምነው በኢየሱስ ክርስቶስ የዘላለም ሕይወት አግኝተው ደህንነታቸው ከተረጋገጠላቸው በኋላ እንደገና የተሳሳቱ ሰዎች ገብተው እንደሱ ሳይሆን እንደዚህ ነው እያሉ ባይድ ግን የሚመስል ቅይጥ ወንጌል ሰበኩላቸውና የመናወጥ ነገር መጣ። ቤተ ክርስቲያን ከሁለት ከሶስትም መከፋፈል ጀመረች። ከዚህ የተነሳ እነ ጳውሎስና ሌሎችም ጓደኞቹ መልእክታተ መጻፍ ጀመሩ። በተለይ አይሁዳውያን የሆኑ ግን ክርስቲያን ነን የሚሉ የሙሴን ሕግ በማስጠበቅ ረገድ ከፍተኛ ሚና የሚጫወቱ ልዩ ወንጌልን የሚሰብኩ የተባለላቸው እነዚህ ሰዎች ወንጌልን የሚያደናቅፉ ለወንጌል እንቅፋት የሆነ ጸረ ወንጌል የሆነ ትምህርት ነበራቸው። ለዚህ ነው ጳውሎስ እኛ ብንሆን የሰማይ መልአክ ቢሆን ከነገርናችሁ ከሰበክንላችሁ የተለየ የሚሰብክ ቢኖር የተረገመ ይሁን ያለው። ከየት አመጣችሁት ይህን ትምህርት ነው ያላቸው። እንግዲህ ዕቅበተ እምነት በዚያን ጊዜ በትልቁ ነበረ ማለት ነው። ተሐድሶ በዚያን ጊዜ ነበረ ማለት ነው። ይሄ አዲስ ነገር አይደለም እና እባካችሁ ተረዱን፣ እወቁልን። እኛ ከፕሮቴስታንት እንደተዋስ ነው እንደኮረስን ወይም እንደኮረጅን ወይም ደግሞ ከነሱ ልዩ ስልጠና ወስደን በእነሱ ተቀብተን እንደወጣን ህዝብን እየቆረስን ወደ እነሱ ካምፕ የምናስገባ አስመስላችሁ የምትናገሩ ሰዎች እባካችሁ ዝም በሉ። አሁን ጊዜው ያለፈባችሁ ይመስላል። ህዝቡ ተረድቷል። ህዝቡ አውቋል። ቤተ ክህነቱ እንኳን ሳይቀር አሁን የኛን ሐሳብ ወስዶ ስራውን የጀመረ ይመስላል። ማውገዝ፣ መቃወም፣ ማጥራት ጀመረ። ከመጽሐፍ ቅዱስ ያፈነገጠ የትኛውም ነገር በመጽሐፍ ቅዱስ ተመርምሮ ወጣ ያለ ነገር ያለው ሁሉ መታረም ብቻ ሳይሆን ይወገዳል እስከ ማለት ደርሰው ጨክነው የተናገሩ ሰዎች ቤተክርስቲያኒቱ እያፈራች ነው። ለነዚህ ሰዎች ማበረታቻ ይገባቸዋል። ጎብዙልን፣ በርቱልን ልትሏቸው ይገባል። መሰደድ በእኛ ጊዜ አበቃ። ተቃውሞ በእኛ ጊዜ አበቃ። መናፍቅ ተሐድሶ መባል በእኛ ጊዜ አበቃ። አሁን ግን የእውነተኛ የዕቅበተ እምነት ዘመን ይሁን። እንግዲህ ስሙ ከሆነ የከበዳችሁ፣ ስሙ ከሆነ እንቅፋት የሆናችሁ ዕቅበተ እምነት በሚለው ልትመረምሩት ትችላላችሁ። እምነትን መጠበቅ ነው። በቃ የተሳሳቱ አስተምሮዎችን መቃወም ነው፣ ማውገዝ ነው እና ዛሬ ከዚያ ብዙ የራቀ አስተምህሮ የለኝም። ያንን እንደው ለማጠናከርና ያንን የበለጠ እንድታዩና እንድትገነዘቡልን ለማድረግ የመጣሁበት ሁኔታ ነው ዛሬ ያለኝ። እንደሚታወቀው ከሳቴ ብርሃን በብዙዎች ዘንድ ይታወቃል። በሚዲያ በአገልግሎቱ በስልጠናው ይታወቃል እና ከሳቴ ብርሃን ሲነሳ ብዙዎቹ አንዳንዶቹ በጥሩ ጎን የሚያዩት የቤተ ክርስቲያንን በጎነት፣ የቤተ ክርስቲያንን መቆም፣ የቤተ ክርስቲያንን ሕልውና ማስቀጠል የሚፈልግ አገልግሎት ነው ብለው በበጎ ሕሊና የሚያዩትና በቅርብ የሚከታተሉት አሉ። በአንጻሩ ደግሞ ከሳቴ ብርሃን ማለት ተሐድሶውን ሁሉ እየመራ ቤተ ክርስቲያኒቱን ገደል ሊከት ሊያጠፋ የተነሳ ተቃዋሚ ቡድን ነው የሚል አለ። ቢቻል ብንነጋገር ጥሩ ነው። በአካል ፊት ለፊት ተገናኝተን ሲኖዶሳዊ ስብሰባ አድርገን ብንነጋገር ጥሩ ነው። የማንዋሸውን የማንቀይረውን እንዲህ ለማለት ፈልገን ነው ወይም እንዲያ ነው ብለን በጊዜ የማንቀይረውን ነገር አቋማችንን ቅጩን ልንናገር እንወዳለን። በዚህ እርግጠኞች ነን።
እስካሁን የመጣንበትን የተቀበልነውን የያዝነውን ከሳቴ ብርሃንን የምንቀይርበት ምንም ምክንያት የለም። መሰረታችን የእግዚአብሔር ቃል ስለሆነ እርግጠኞች ነን፣ ትክክል ነን። ስለዚህ ከሳቴ ብርሃን የቤተ ክርስቲያኒቱን ህልውና ለማስቀጠል ጠንክሮ የሚሰራ የቤተ ክርስቲያኒቱ ልጅ ነው። ለዚህ ነው ልብሳችንን መቀየር ማውለቅ የቀፈፈን። የቤተ ክርስቲያኒቱን ልብሰ ተክህኖና መስቀል ለመናቅ ለመጽፍ ያልወደድ ነው የምንወደውና የምናከብረው የቤተ ክርስቲያኒቱ ልጅ እንደሆን ስለሚሰማን ስለምናምን ነው እንጂ ቤተ ክርስቲያኒቱን ለመዋሸት፣ ለማታለል፣ ለመደለል፣ ለማበሳጨት የምናደርገው ምንም ነገር የለንም። ስለዚህ የከሳቴ ብርሃን ወይም ደግሞ የተሐድሶ አገልግሎት ተቃዋሚ ሆናችሁ ሰዎች እንደገናና እንደገና ብትረዱን ብትቀበሉን መልካም ነው። ለምድሪቱ ለቤተ ክርስቲያኒቱ ደህንነት በጋራ የምንሰራ ጠንካራ የቤተ ክርስቲያኒቱ ልጆች እንሆናለን። እንደዚህ ተገፋፍተን የትም ስለማንደርስ ለበላተኛ እንሆናለን፣ ለክፉ ተጋላጭ እንሆናለን። እና ወገኖች የእግዚአብሔር ቃል የሚለውን እንስማ። ቅድሚያ ለወንጌል፣ ትልቁን ስፍራ ለወንጌል። ዕቅበተ እምነት ሲባል ኦርቶዶክስ ተዋሕዶ ነኝ ብሎ ዝም ብሎ ስም ይዞ መቀመጥ አይደለም። ኦርቶዶክስ በሚለው ስም፣ ተዋሕዶ በሚለው ስም ክርስቶስ ነው የሚታየው። ኢየሱስ ሲባል የምትደነግጡ ግን ኦርቶዶክስ ነኝ የምትሉ ሰዎች አላችሁ። ተዋሕዶ ነኝ የምትሉ ሰዎች አላችሁ። ኢየሱስ ክርስቶስ ሲባል፣ ኢየሱስ ክርስቶስ ሲሰበክ ይሄ ስብከት በዛ የምትሉ እንዲህ አይነት ኦርቶዶክስነት የለም። ኦርቶዶክስ ከሆናችሁ ተዋሕዶነትን አጠንክረን ይዘናል የምትሉ ከሆነ መሰበክ ያለበት ኢየሱስ ነው። ተዋሕዶ የሚለው ስም ኢየሱስ ላይ የተገለጠ እንጂ መላእክት ላይ አይደለም፣ ወይም ጻድቃን ላይ አይደለም። በጻድቃን ሕይወት ኦርቶዶክስ የሚል ማንነት አልተገለጠም። በመላእክት ማንነት ኦርቶዶክስ ተዋሕዶ የሚል ምንም ነገር የለም። እውነት ልንገራችሁ፣ በአብ በወልድ በመንፈስ ቅዱስ ስም እንኳን በሶስቱ ስሞች እንኳን ብንመለከት ተዋሕዶ የሚለው ለማን ነው ካል በተለየ አካሉ፣ በተለየ ስሙ፣ በተለየ ግብሩ ለኢየሱስ ክርስቶስ ብቻ ነው ተዋሕዶ የሚለው ቃል። ስለዚህ ተዋሕዶ ለኢየሱስ ማንነት ገላጭ ከሆነ እኛንን እውነተኛ ተዋሕዶዎች። ይህንን በእርግጠኝነት እነግራችኋለሁ። ዕቅበተ እምነት እንደው የምትፈልጉ ከሆነ የምትወዱ ከሆነ ተሐድሶነትን እንደው በሕይወታችሁ ልትተረጉሙ የምትፈልጉ ከሆነ መሰረቱና ሕይወቱ ይሄን ይመስላል። በነገራችን ላይ ዕቅበተ እምነት ሲባል በሦስተኛው በአራተኛው መቶ ክፍለ ዘመን ጀምሮ የመጣ ነው። በዛን ዘመን ከፍተኛ የሆኑ እጅግ አደገኛ የሆኑ በስነ መለኮትና በግሪክ ፍልስፍና የተራቀቁ ክርስቲያን ነን የሚሉ የቤተ ክርስቲያኒቱ ጳጳሳት ነን እስከ ማለት ደረጃ እንኳን የደረሱ ቤተ ክርስቲያኒቱ አምና ይገባዋል ብላ የጵጵስና ማዕረግ ሰጣ በትልቅ ሀገር በኃላፊነት ያስቀመጠቻቸው ሰዎች እነዚህ ይህንን እምነት በረዙት፣ በከሉት። በተለይ ክርስቶስ ላይ ቆየት ብሎ ደግሞ መንፈስ ቅዱስ ላይ። ለዚህ ነው እነዚያ ጤነኛ የምንላቸው አባቶች ዕቅበተ እምነት ወይም ደግሞ የቤተ ክርስቲያን ጠበቆች የሚል ስም የተሰጣቸው። የቤተ ክርስቲያን ጠበቆች ማለት በእግዚአብሔር መንፈስ ቅዱስ ታግዘው ቃሉን አውቀውና ተረድተው በወንጌል ተደግፈው በትክክል ክርስቶስ ኢየሱስን የመግለጥ ብቃቱና ድፍረቱ ሞራሉ ያላቸው ናቸው። እነዚህ ሰዎች የቤተ ክርስቲያን ጠበቆች ተብለዋል። ሕይወታቸው ሲመረመር፣ አገልግሎታቸው ሲታይ፣ ድርሳናቶቻቸው ሲፈተሹ በእውነትም ወንጌልን ያብራሩ፣ ወንጌልን የገለጡ ከሰዓት ጠዋት ከአንድ ቦታ ላይ ሂደው አገልግለው 1000 ምዕመን 1000 አሕዛብ አጥምቀው ከሰዓት ደግሞ
ሌላ ቦታ ሄደው 1000 ሕዝብ አጥምቀው አሳምነው የሚመለሱ የቤተ ክርስቲያን ወርቃማ አባቶች ነበሩ። እነዚህ የቤተ ክርስቲያን ጠበቆች የሚባሉ አባቶች በእጆቻቸው ታምራት ይደረጋሉ፣ ፈውስ ይደረጋሉ። አሕዛብን ጸጥ የሚያሰኝ ተቃዋሚዎችን ዝም የሚያሰኝ ሊያስተባብሉት የማይችሉት ትናንትና አይነ ስውር ሆኖ ሲመራ የነበረ ዛሬ ግን በነገሌ አይኔ በራ ብሎ ምስክርነት ሲሰጥ ተቃዋሚዎቹ መልስ የላቸውም ነበር። ስለዚህ የሚሰብኩት ወንጌል ደግሞ ዕብራውያን ላይ ጌታ በድንቅና በምልክት ከነሱ ጋር ነበረ፣ ቃሉንም በምልክት በታምራት ያጸና ነበረ ተብሎ እንደተጻፈው በሐዋርያት ጊዜ በእነዚህ አባቶችም እነዚህ ምልክቶች ይከሰቱ ነበር። በኋላ ነው ከ400 ዓመት በኋላ ቤተ ክርስቲያኒቱ በጥቅም በዘረኝነት በስልጣን ስትከፋፈል እነዚህ የዓለም መንግስታት በጣልቃ ገብነት ለራሳቸውና ለክብራቸው ሲጠመዝዟት የክርስቶስ መሆኗ ሲቀር የጸጋ ስጦታ የሚባል ጠፋ ቀረ። ወንጌሉ በአግባቡ አልሰበካለ። ከዚያ በኋላ ምዕራቡ ምስራቁን ሲያወግዝ፣ ምስራቁ ምዕራቡን ሲያወግዝ አገልግሎቱ የመወጋገዝ ሆነ። እንዲህ አይነት ወንጌል ደግሞ የለም። ከዚያ በፊት የነበሩት አባቶች ግን የሐዋርያትን ድምፅ በቅርበት የሰሙ መንፈስ ቅዱስም በቅርበት ያዩ የተረዱ ያልተበረዘ ያልተበከለ ጤናማ ትምህርት የደረሳቸው እውነተኛ አባቶች ነበሩ። እነዚህ አባቶች ዓለም አቀፍ አባቶች ናቸው። የነገሌ እምነት ብቻ የሚባሉ አይደሉም። የጻፏቸው መጻሕፍቶች በሁሉም በዓለም አቀፍ ደረጃ ለአገልግሎት ለጥናት አገልግሎት ይሰጣሉ፣ ጥቅም ላይ ውለዋል። እና እነዚህ አባቶች የቤተ ክርስቲያን ጠበቆች ይባሉ ነበር። አገልግሎታቸው ዕቅበተ እምነት ይባል ነበር። እዚህ ዘመን ላይ ደርሰን ስንመለከተው የዚህን ዘመን አገልግሎት ደግሞ ጠላትም አወጣው ወዳጅ አወጣው ተሐድሶ የሚል ስም በዓለም ክርስትና በደረሰበት ቦታ ሁሉ ተሐድሶ የሚለው ስም አብሮ ተንጠልጥሎ ሄዷል። ግን በጥላቻ መልክ ለአንዳንዶቹ ስለደረሳቸው ተሐድሶ ማለት ጭራቅ፣ ሰይጣን ያደረበት የሰይጣን መልእክተኛ እንደሆነ አድርገው የሚያስቡ አሉ። አንዳንዶቹ ደግሞ ቆይ እስቲ ተሐድሶ እኮ የሚለው ቃል ብለው ቃሉን ተርጉመው በቃሉ አተረጓጎም ስርዓት መሰረት ተሐድሶን በበጎ ሕሊና ያዩትና የተረዱት ደግሞ አሉ። ግን አልገቡበትም። ስለዚህ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስካሁን ጊዜ ድረስ ማለት ይቻላል ተሐድሶ የሚባለው ምናልባትም እንግዲህ አሁን እንዲያው በእኛ ዕድሜ እንኳን ብናሰለው 30 ዓመት ገደማ ሆኖታል። በዚህ 30 ዓመት ውስጥ ተሐድሶ ማለት እጅግ ክፉ ሆኖ ነው ሲሰበክ የኖረው። ብንናገር ተሰሚነት አጥተን የኖር ነው። የጻፍናቸው መጻሕፍቶች ግን ምስክሮች ናቸው። በየሚዲያው ያስተላለፍነው መልእክት ምስክር ነው። አሁንም የምንናገረው ምስክር ነው። አሁን ግን እግዚአብሔር ይመስገን ብዙ ሰባኪዎች፣ ብዙ አባቶች ምናልባት እኔ እንደው ከአባቶች የሰማሁትን በስብሰባ ላይ የተናገሩትን የሰማሁትን ለወንጌል ስፍራ አልተሰጠውም፣ አሁን እየተደረገ ያለው ነገር እጅግ በጣም አደገኛ ነው፣ ዘመኑን መዋጀት አለብን፣ ወንጌሉ ይሰበክ፣ ቅድሚያ ለወንጌል የሚሉ በጣም ጠንካራ አባቶች ትልልቅ ስብሰባ ላይ አገር አቀፍ ስብሰባ በተደረገበት ብዙ ሊቃውንት ባሉበት እየተናገሩ እየሰማን ነው። ይሄንን በእኛም በስክሪናችን ላይ ልናስተላልፍላችሁ ልናሰማችሁ እንችላለን። እኔ 2-3 አባቶችን ሰምቻለሁ። የደብረ አለቆች ጳጳሳት ሳይቀር ለምንድን ነው አሉ አንድ ትልቅ አባት፣ ለምንድን ነው ታቦት ወጥቶ ከዞረ በኋላ ሲወጣ ጀምሮ መዝሙር ማህሌት ከ3 ጊዜ ሲዞር ሁሉ ያ ሁሉ ጫጫታ፣ እልልታ፣ ዝማሬ ብቻ
ከዚያም ደግሞ ታቦቱ መጥቶ ሲቆም ትምህርት ሊጀመር ሲል ትምህርቱን አጥሪ ያድርጉት አባታችን ሌላም ስራ ስላለ ይባላል። ወንጌል እየተሰበከ አይደለም። ከዚያ በኋላስ ምንድነው? 1 ሰዓት ሙሉ ገንዘብ ልመና ነው ያሉት አባቱ። 1 ሰዓት ሙሉ ገንዘብ ልመና እና ለወንጌል ስፍራ አልተሰጠውም፣ ህዝብ እያጣን ነው አሉ። አያችሁ እንግዲህ ቤተክርስቲያኒቱ አሁን ትልቅ መነቃቃት ላይ መጣለች ማለት ነው። ወንጌሉ መድረኩ ለከበረው ወንጌል ይሁን። እኛ እኮ ቅዱሳን ይሰበኩ አይሰበኩ አላልንም። ስማቸው አይጠራ መስማት አልፈልግም አላልንም። ገድላቸው ይፈተሽ፣ ገድላቸው በመጽሐፍ ቅዱስ ይመርመር፣ እውነተኛ የቅዱሳኑ ታሪክ በአግባቡ ይገለጥ። ጸረ ወንጌል አይሁን። ልክ ባለፈው ጊዜ የሊቃውንት ጉባኤ ምክትል ሊቃውንት ጉባኤው እንደተናገሩት በመጽሐፍ ቅዱስ ተመዝኖ መጽሐፍ ቅዱስ ጋር የሚጋጭ ከሆነ ብሔርን ከብሔር የሚያጋጭ ከሆነ ማስወገድ ነው የምንፈልገው፣ ይሄንን ደግሞ እናደርገዋለን ብለው እንዳሉት ገድላቱ ድርሳናቱ ይፈተሹ ነው እንጂ ያልነው ቅዱሳኑ ይወገዙ አላልንም። እንዴት ተደርጎ በምን ታምር እንዲህ አይነት ድፍረትም የለንም። ቅዱሳን ገድላቸው ይፈተሽ፣ መጽሐፋቸው ይመርመር፣ እንደ እግዚአብሔር ቃል መሆኑ አለመሆኑ ይጣና፣ ለሕዝብ ጥቅም በሚሆንበት መንገድ ይቅረብ ነው ያልነው። ጊዮርጊስ የሚባል ሰማዕት የለም አልተፈጠረም አላልንም። ቅዱስ ጊዮርጊስ ማን እንደሆነ፣ የት እንደተወለደ፣ እንዴት እንዳደገ፣ እንዴት ሰማዕት እንደሆነ፣ አምላኩን እንዴት እንዳከበረ ከማንም በተሻለ ሁኔታ ጥርት ባለ ሁኔታ እኛ እናውቀዋለን። ጊዮርጊስን ለመስበክ ግን አልተጠራንም። የጊዮርጊስ ሐዋርያ አልሆንም። እንደዚህ ቢሆን ኑሮ እነ ቅዱስ ጳውሎስና እነ ቅዱስ ጴጥሮስ ወደ ኋላ የነበሩትን አባቶቻቸውን በእምነት እስከ ዓለም ፍጻሜ ድረስ የእምነት አባት ተብሎ የሚጠራውን እና አብርሃምን መስበክ በተገደዱ ነበር። የአብርሃም ሐዋርያ የለም። ለአብርሃም የተጠራ ነቢይም የለም። ለአብርሃም የተጠራ ካህን የለም። አብርሃምን ለሚመስሉ ለእነ ኖህና ለሌሎች ደጋግ አባቶች ሁሉ ስብከት መድረክ አልተዘጋጀላቸውም። እነሱ የክርስቶስ ባለሟሎች ናቸው። በፍሬያቸው እንመስላቸው ዘንድ እንከተላቸዋለን። ከዚህ የዘለለ ነገር የለም። መጽሐፍ ቅዱስ የገለጠላቸው የመሰከረላቸው አባቶች አሉ። ኢዮብ እንደተመሰከረለት ታውቃላችሁ ተብሏል። የኢዮብ አገልጋይ ግን ልንሆን አልተጠራንም። ኢዮብን እንድንመስል ተጠርተናል። ትዕግስተኛ፣ ጭምት፣ ራሱን የገዛ አምላኩን አክባሪ፣ ባገኘበት ባጣበት ጊዜ ሁሉ አምላኩን አክባሪ እንድንሆን ተጠርተናል። መልእክቱ ይሄ ነው። የቅዱሳን አባቶቻችን በመጽሐፍ ቅዱስ ያልተጻፉ ቁጥራቸው ተቆጥሮ የማያልቅ እንደ ከዋክብት የበዙ የጌታ አገልጋዮች ቅዱሳን ሴቶችና ወንዶች አሉ። እግዚአብሔርን ያከበሩ፣ እኛም በሕይወታችን እንደነሱ አምላካችንን አክብረን እንድናልፍ ነው የምንፈልገው እንጂ የነሱ ሐዋርያ እንድንሆን አልተጠራንም። አሁን ሙግቱ ይሄ ነው። ስለዚህ በርካታ አባቶች ለወንጌል ስፍራ አልተሰጠውም። በወንጌል ሕዝቡን መዋጀት አለብን። ለወንጌል የሚሰጠው ጊዜ በጣም በጣም አናሳ ነው። ወንጌል ይሰበክ ሲሉ በጣም በቁጭት ሲናገሩ እንዲሁም በሽንኩርት በቃሪያ በሌላ በዚህ ጸበል እንደዚህ ትፈወሳል እየተባለ የሚነገር ሁሉ ቤተክርስቲያንን የሚያዋርድ ቀልድ ነው ያሉ አባቶች ሁሉ ማሳየት እንችላለን። እንዲሁም አንድ አባት ምንድን ያሉት የሚገርማቸው ነገር በእኛ ሰፈር እኔ ባለሁበት አካባቢ ቤተክርስቲያን ቃሪያ 1 ኩንታል ቃሪያ መጥቶ ታላቅ አባት በታላቁ ቅዱስ አባት በአባ ገሌ የተባረከ የተጸለየበት ተብሎ ቃሪያ መድኃኒት በባዶ ሆድ ቃሪያ ተበላ። አንዲት ጎረቤታችን ወይ ለጊዜው እንዴው ተቃጥዬ ልሞት ነበረ በኋላ ግን ተሻለኝ አለች። ማቃጠሉ ሲተዋት ተፈወስኩ አለች። እንግዲህ ተመልከቱ፣ አቃጥሎ ለብልቦ ሲተዋት በቃ እየሰራ ነው ማለት ነው ለሷ። ቃሪያው ሲጠፋላት ተሻለኝ በጎ ሆንኩ አለች። እና እኒህ አባት ምን አሉ? እንዴት ቢንቁን ነው ያሉት አባቱ ተነስተው መድረኩን ይዘው ይሄንን ያዩ አባት እንዴት ቢንቁን ነው ያ ከአባቴ ጓሮ የበቀለ ቃሪያ አምጥተው እንዴት ጸበል ነው መድኃኒት ብለው ይሸጡብኛል እንዴት ከቤተ ክርስቲያኔ ብለው በቁጭት ሲናገሩ ይኸው ስሟቸው።
እንዴት ቢንቁነ ነው ግን የቃሪያ እምነት ከአባት የጓሮ የሚቆረጥ ቃሪያ ሰብስቦ እምነት ነው እያለ ሲያበላህ በባዶ ሆድ አሜን ብለህ የምትቀበል እንዴት ቢንቁነ ነው ግን እንዴ የቃሪያ እምነት የሰናፍጭ እምነት ይሄ ንቀት እኮ ነው። ቤተክርስቲያኒቱን ማቃለል ህዝቡን መናቅ ምንም አያውቅም አያነብም ንቀት እኮ ነው። ይሄ ነውር እኮ ነው በጣም። ቃሪያ ከአባቴ ማሳ እኮ ነው የሚበቅለው። ሰናፍጭ፣ ማር፣ ቅቤ እነዚህ እኮ ስርዓተ ምግቦች ናቸው ከሃይማኖት ጋር የማይገናኙ እምነት እያሉ ሲሰጡ ዳቦ እንዲህ አርገው ይከምሩና መስቀል መሃል ላይ አርገው እግዚኦ እያሉ ይዞራሉ። ደግሞ ይሄ ሁሉ ማታለያ የህዝቡን ስነ ልቦና ቶርች ማድረጊያ። አስቀድሰህ የተቀደሰበትን ጸበል የታጠነበትን ማይጠንት ተቀብተህ ቤትህን አትገባም። እምነት ካለህ አትድንም። ለዛ ነው ብዙ ሰዎች 6 ወር፣ ዓመት፣ 5 ዓመት ጸበል ይቀመጣሉ አይድኑም። ጸበል ቀድተው ዘው ይመጡና ሰፈር ውስጥ ለታመመ ሰው ይሰጡታል፣ ይድናል ሰፈር ውስጥ ያለው ሰው። እና ይሄ ትልቅ ንቀት ነው። ለኦርቶዶክሳውያን ትልቅ ንቀት ነው። ለቤተ ክርስቲያን ትልቅ ማዋረድ ነው። ከስርዓት የወጣ ያፈነገጠ በባዶ ሆድ አይደለም ቃሪያ ከእንጀራ ጋር ተበልቶም ጨጓራሚያም ይመስለኛል ያቃጥላል። እና አክሱም ጽዮን እንደዛ አይደለችም። ደብረ ዳሞ እንደዛ አይደለም። ደብረ ሊባኖስ እንደዛ አይደለም። ዝቋላም እንደዛ አይደለም። እነዚህን ጉደኞች ከየት ነው ያመጣብን እግዚአብሔር? አትጋለጡ፣ ራሳችሁን ጠብቁ። ከእግዚአብሔርም ከሰውም ሳትሆኑ ትቀራላችሁ። ይሄ ባለ ትዳር በትዳሩ ቢኖር ምን ነበረበት? ሱባኤ ልገባ ነው ብሎ ሄደ በየተራ። እሷም ትሄዳለች እሱም ይሄዳል። አጋንንት ተገለጠለት። ሚስትህ የወለደቻቸው ካንተ አይደለም ነው ያለው። እንደመጣ ሚስቱን ምን እንዳላት መምህር ነግረዋቸዋል። እየነገረቻቸው ተውኝ፣ ይሄ ሰው ተቀይሮብኛል ይቅርብኝ እያለች ነው። ገልግለው አስገብተው በጥይት ገደላት። የሱባኤው ውጤት እንግዲህ ይሄ ነው የሆነው። ያለ አቅማችሁ ያለ ችሎታችሁ እንደዛ ያለ ፈተና ውስጥ አትጋለጡ። በልክና በስርዓት ኑሩ። እና እንግዲህ አባቶቻችን እንደዚህ ከነቁ እንደዚህ ከባነኑ የኛን ግማሽ ስራ ቀነሱልን፣ ወሰዱልን። እኛም በተወሰነ ጊዜ እረፍት እናገኛለን ማለት ነው። አሁን እነሱን መስማት እኛ እንፈልጋለን። እንደነዚህ አይነት አባቶችን ሲናገሩ ጸጥ ረጋ ብለን መስማት፣ እግዚአብሔር ይባርካችሁ ማለት፣ ለነሱ መጸለይ፣ ቤተክርስቲያናችን እንደነዚህ አይነት ሰዎችን ፍጠሪ እያልን መጸለይ እንፈልጋለን። ይሄን አፍቆናል። አሁን ከዋሻችን ከጫካችን እንወጣለን። ኤልያስን አሁን ውጣና ተገለጥ እንዳለው የምንገለጥበት ጊዜ አብረን የምንሰራበት ጊዜ መጥቷል ማለት ነው። አሁን እኔም በምን ትቃወሙኛላችሁ? ቤተ ክህነት መጥቼ ብገባ አንተ መናፍቅ ልትሉኝ ነው? በምን ገርል እንደሆነ ይሄው እናንተ ተቃወማችሁት። ድርሳናቱን ይሄው እናንተ ይታረማል አላችሁ። አሁን የኔ ጥያቄ ተመለሰ። አሁን እኔ ምንድነው ችግሬ? ስለዚህ ወገኖቼ አሁን እየተግባባን የመጣን ይመስለኛል። መልካም ነገር መጥቷል። ለቤተ ክርስቲያኒቱ ጥሩ ሽታ መጥቷል። እኔ አሁን እናንተን የምማጸነው ሊቃውንት ጉባኤው ወደዚህ ስራ ሲገባ አንደኛ ሲኖዶሱ የበለጠ ሞራል ሊሆነው ይገባል። ሰንበት ተማሪው ስብከተ ወንጌሉ ሁሉ እየተሰባሰበ ምንና ግዝ ሊል ይገባል። በጣም ክፉ ክፉ የሆኑ መጻሕፍቶች ለጊዜው ማዕቀብ ሊደረግባቸው ይገባል። እስቲ መጀመሪያ እንዲው ግድ የላችሁም ሳይታረም አገልግሎት አይውልም እያላችሁ አይደለ? እንዲው ይቆይና እስቲ ወንጌሉ ብቻ በራሷ ቤተክርስቲያኒቱ ያሳተመችው ትንሣኤ ዘጉባኤ ያሳተመው ሐዲስ ኪዳን እስቲ መድረኩን ይቆጣጠረው። ሊቃውንቱ ሰባክያኑ ሁሉ መጽሐፍ ቅዱሱን ያና ወንጌል እዚያ መድረክ ላይ ያስቀምጡት። ወርቅ እኮ ነው፣ ህይወት እኮ ነው፣ የዘላለም ህይወት ነው፣ መድኃኒት እኮ ነው።
ተዋህዶነት እኮ ነው፣ ሌላ አይደለም። ወንጌሉን ይዞ መድረክ ላይ መውጣት ማለት ተዋህዶነትን መስበክ ማለት ነው። ስለዚህ ወገኖቼ በዚህ ጉዳይ ላይ ጠንክረንና በርትተን ተያይዘን የምንሰራበት ዘመን እየመጣ ነው። እየገባችሁ ከሆነ ክፉ ዘመንም እየመጣብን ነው። የእልቂት ዘመን እየመጣ በእምነት ሰበብ ማለት ነው። ነህምያ እኮ ሰዎቹ ሁሉ ተበታትነው ቅጥሩን ሲሰሩ እነ ጦቢያና እነ ሰንባላጥ አደጋ ሊያደርሱ እየተጠጉ እየመሸጉ መጡ። አንድ ነገር ገባው። ተራርቀናል፣ በጣም ተበታትነናል። ኑ ወደ አንድ አቅጣጫ እንሰባሰብና አብረን እንስራ፣ እንቀራረብ፣ እንተያይ ብሎ ሁሉንም ወደ አንድ አቅጣጫ ሰበሰበና አንዳንዱን አቅጣጫ እየጨረሱ በጋራ መዞር ጀመሩ ስራው። ምን አለ? እዚያ በኋላ ህዝቡ በአንድ እጁ ጦር በአንድ እጁ ድንጋይ ያቀብል ነበር። የሚገርም ስራ ነው። በአንድ እጁ ጦር ይዟል፣ በሌላኛው እጁ ግን ድንጋይ ያቀብላል። ያሁን ጦር እንያዝ አልልም። ለኛ ለቤተ ክርስቲያን ሰዎች ጦር መሳሪያችን አይደለም። የኛ መሳሪያ እምነት ነው። በእምነት መሞትና መታዘዝ ነው። በእግዚአብሔር ጸጋና በእግዚአብሔር የጸጋ ጉልበት መገለጥ ነው። ቢሆንም ግን አንተ ፕሮቴስታንት፣ አንተ ተሐድሶ፣ አንተ ኦርቶዶክስ ተባብለን በተናጠል ስንበላና ስናልቅ ሌላው ስለተዳከመና የኛ ቁጥር ስላልቀነሰ ዝም ማለት የለብንም። ግድ የላችሁም። የሚጠቅሙን ናቸው እየሞቱት ያሉት፣ የሚጠቅሙን ናቸው። አንጣቸው። እነዚህን ሰዎች እንድረስላቸው። አይዟችሁ ወገናችን ናችሁ፣ ወንድሞቻችን ናችሁ እንበላቸው። መበታተን መተላለቅን የሚያመጣ ሐዋርያው ጳውሎስ መሰ ትትባልዑ ወትትናሰኩ ተሃልቆ ተርፋክሙ፣ እርስ በርሳችሁ ብትበላሉ ብትነካከሱ መተላለቅ ነው የቀራችሁ ነው ያለ። ትርፉ ይሄ ነው፣ ውጤቱ ይሄ ነው። እዚህ ዘመን ላይ ሆነ መንግስታት እንኳን ወደ ትንገራቸዋል ዓለምን አንድ መንደር ለማድረግ ስንት እየተጨነቁ እየመከሩ እያማጡ ባሉበት ሰዓት ቤተ ክርስቲያን እንደዚህ ስትከፋፈል ያሳፍራል። ኢትዮጵያ ምድር ላይ በስነ ምግባር ያሸበረቀች ልዩ ሀገር፣ በትህትና የተሞላች የተባረከች ሀገር የምትባለው ኢትዮጵያ የበለጠ እምነትን ስትቀበል ክርስትና ሲኖራት የክርስቶስ ልብ ሊኖራት ሲገባ አንተ የአጵሎስ እኔ የጳውሎስ ያ የክርስቶስ እየተባባል እንደዚህ የምንነካከስ ከሆነ መተላለቅ ነው። እሱን ነገ እናገኘዋለን። ግን ለምን ይሄ ይሆናል? አንድ ጊዜ ምናልባት ከ2 ዓመት ገደማ በፊት ይመስለኛል ብፁዕ አቡነ አብርሃም የቅዱስ ሲኖዶስ ዋና ጸሐፊ በነበሩበት ጊዜ አብረን ተጋግዘን አንድ ሆነን የምንነሳበት ጊዜ አሁን ነው። ፕሮቴስታንትም የሆናችሁ ወገኖቻችን፣ ሌላም እምነት ከቤተክርስቲያን የወጣችሁ ሁሉ ወንድም እህቶቻችን ከኦርቶዶክስ ቤተክርስቲያን ጎን ልትቆሙ ይገባል አሉ። ይህን ድምፅ ሰምተን እኛም የተወሰነ ርቀት ሄደን ነበረ። ምንድን ነው ችግሩ? እስቲ እኛ ከእናንተ ጎን የምንቆምበት የምንጠቅምበት ነገር ካለ እስቲ ብለን ነበረ። ከአንድ ጳጳስ ጋር ለመነጋገር ሞክረን በቀጠሮ እንደተያዘ ቀረ። እንፈልጋለን፣ እባካችሁ እንጠቅማችኋለን። እንደ እግዚአብሔር ቃል በሆነው ነገር ስራ እንሰራለን እና ወንጌልን ያህል ህይወት ያለው ቃል ይዘን የዘላለም ህይወት ክርስቶስን ይዘን ለዚህ ዓለም መናቆር፣ በዚህ ዓለም ለምንኖርበት ጊዜ አንተ እንዲህ ለመባባል እንደዚህ ጦርና ሰይፍ መምዘዝ የወንድሜ መባባሉን ብናስቀድም ጥሩ ነው። ምክንያቱም ክርስትናችንም እንደዛ ስለሆነ ጌታችን ኢየሱስ ክርስቶስ እውነት ለመናገር ከይሁዳ የበለጠ ጠላት የለውም። ጠላት ከተባለ ይሁዳ ነው። ግን እኮ መጀመሪያም የተመረጠ ጊዜ በማቴዎስ 10 ስትመለከቱት እቅፍ አድርጎ ነው የሳመው። መጨረሻም ሲለያዩ ለመጨረሻ ጊዜ
ላይገናኙ ሲለያዩ መጥቶ ሲያስይዘው ወዳጄ ይሁዳ መጣ ነው ያለው። ይህችን ቃል ተናግሯል ጌታ። ስለዚህ ኢየሱስ አሁን እዚህ ላይ ሲናገር ወዳጄ ሲል የሽንገላ አይደለም፣ የማስመሰል አይደለም፣ ጥርሱን ነክሶ መጣ አይደለም ያለው፣ በፍቅር ነው። ኢየሱስ የሽንገላ ህይወት የለውም። በቃ በጲላጦስ ፊትም ቆመ፣ በሄሮድስ ፊትም ቆመ፣ በነቀያፋ ፊት ቢቆም የትም ቦታ ቢሆን ኢየሱስ ያው ነው። በእውነት ላይ የቆመ በእውነት የጸና ስለ እውነት ሊመሰክር የመጣ ራሱ እውነት የሆነ ነው እና በፍቅሬ ኑሩ እኔን ምሰሉ ካለ እውነት በዚህ ህይወት እየኖርን ነው ወይ? ኦርቶዶክሳውያን ወገኖቻችን በቀላሉ ግልፍተኞች ናችሁ፣ በቀላሉ ቁጦች ናችሁ። ሁሉን ነገር በማጥቃት ለመደምደም ትፈልጋላችሁ። ይህ አይሆንም። ግድ የላችሁም። የክርስቶስ አይደለን? እችን ዓለም የሚወዱ ክፎች ካሉ እንተውላቸው፣ እንሙት፣ እንለቅ። እንዴ ለዚህ ዓለም አይደለም ጌታ ይጠራል፣ ለዘላለም ህይወት ነው ይጠራል። እና እንደው በበጎ ማሸነፍ እንጂ በእንደዚህ አይነት ሁኔታ ግብ ግብ ውጣ ዝመት ተነስ ታጠቅ አይነት ነገር እውነት ለመናገር ከቤተ ክርስቲያን የሚጠበቅ አይደለም። እንደው ህግ እያለ በህግ አግባብ እንኳን ለምን እንዲህ አልሆነልን መራ እንዲህ እየተደረገ ነው ብሎ መጠየቅ በሚቻልበት ሁኔታ እያለ እንደው እኛው በእኛ እንወጣዋለን አይነት አካሄድን በራሱ አደጋ አለው። አንደኛ ክርስትናም አይደለም፣ ክርስትና አይፈቅድም። ክርስትና ስለማይፈቅድ ከዚያ ይልቅ እስቲ እንነጋገር፣ እንወያይ፣ በእግዚአብሔር ፊት የበደልነው ካለ ንስሐ እንግባ። አንድ መጽሐፍ ቅዱስ ነው ያለን፣ አንድ ጌታ ነው ያለን። ይሄ እኮ ተፈልጎ የማይገኝ ወርቃማ እድል ነው፣ ትልቅ እድል። አንድ ጌታ፣ አንድ መጽሐፍ። ይሄ እኮ የመለኮታዊ ህገ መንግስት ነው እኮ፣ አምላካዊ ህገ መንግስት፣ ከእግዚአብሔር ካፉ የወጣ የስተንፋሱ ቃል እኮ ነው ይሄ። ይህንን አምላካዊ ቃል ይዘን እንዴት ነው የማንገዛው? ምን እንዲመጣልን እንጠብቃለን? እኔ እፈራለሁ አንዳንድ ጊዜ እንዲሁ አሁን የልቤን ያድርስልኝ እንጂ እንዲሁ ሰይጣንም ቢሆን ይገዛለሁኝ አይነት ስሜት ሳይኖረን አይቀርም። በቃ አላድል አሁን ያለንበት የሆነ ደንፍላትና ግልፍተኝነት እግዚአብሔርን ወደ ጎን ትቶ ሰይጣን የሚያደርግልን ከሆነ ያድርግልን እናመልከዋለን አይነት አስተሳሰብ ሁሉ የሚናፍቁ ሰዎች አይጠፉም በእኛ ቤት። ግድ የላችሁ ይቅርብን። ስጋዊ ስሜት ነው፣ ሰይጣናዊ ሐሳብ ነው፣ ለምንም አይጠቅምም። እንነጋገር፣ እንወያይ። አምላካችን የቅርብ አምላክ ነው፣ የሩቅ አምላክ አይደለም። እንደዚህ ባደረግን ቁጥር ነገሮች በሙሉ እንዴ እውነቴን ልንገራችሁ፣ የዓለም መንግስታት እኮ ይሄን ሰላም ይፈልጉታል። ቤተ ክርስቲያን ሰላም ሆና ህዝቡ ሰላም አግኝቶ በቤተ ክርስቲያን እፎይታ አግኝቶ ለአንድ ለክርስቶስ ለመለኮት ህገ መንግስት ታዛዥ ሆኖ ከወጣ እኮ አንደኛ ለዚህ ዓለም መንግስትም ታማኝ ነው፣ አይዋሽም። መገበር ያለበትን ይገብራል፣ ማድረግ ያለበትን ያደርጋል፣ መጽሐፉ የሚለውን ሁሉ ይፈጽማል። በደል ቢደርስበት በስርዓት የሚያናግረውን ያናግራል። ሙስና ውስጥ አይገባም፣ ሐሰተኝነት ውስጥ አይገባም፣ ነፍሰ ገዳይነት ውስጥ አይገባም። ኢትዮጵያ በዚህ ሁኔታ ብትመራ ክርስትናው በተለይ ራሱ ክርስቲያኑ ተነጋግሮ ይሄን ነገር በቃን አሁን እንዲህ አይነት ህይወት እንያዝ ብሎ አንድ መጽሐፍ እንዲሁ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት ሆኖ አንድ መጽሐፍ ቅዱስ እውነቴን እምላችሁ ይሄ መስቀል አደባባይ ላይ 3 እጅ ወጥቶ አንድ መጽሐፍ ቅዱስ እንደዚህ ይዞ መመሪያችን ይሄ ነው ብሎ ቢጮህ ዓለምን አያስደምም? ዓለምን አያስደንቅም? ለዓለም ትልቅ ምልክት፣ ትልቅ ሐዋርያው ተልእኮ አይሆንም? ትልቅ የፍቅር መገለጫ አይሆንም? እባካችሁ እንዲህ እናደርግ፣ ግድ የላችሁ ይሄ ይሁን። ኦርቶዶክስ ቤተክርስቲያን ድምፅ አላት። አባቶች በዚህ ጉዳይ ላይ
ሊቃውንት ጉባኤው በዚህ ጉዳይ ላይ ተነጋግረው አጠቃላይ ስብሰባ ቤተ እምነቶቹን ጠርተው ግድ የላችሁ የእስካሁኑ ጎድቶናል፣ አሁን እንደዚህ ብንሆን ይሻላል ብለው እንዳልኋችሁ አንድ መጽሐፍ 3 እጆች ይዘው ወይም ደግሞ መስቀሉ ጌታ የተሰቀለበት የሞተበት መስቀል ቤተ ክርስቲያን በዚህ ልትሰቀል የራሷን መስቀል ይዛ ወጥታለች፣ ዓለምን ልትጋፈጥ ወጥታለች ብላ ብትወጣ እኮ እውነቴን ልንገራችሁ ሰይጣን ከግማሽ በላይ ያለው ስልጣኑ ጥቅሙ እንዳለ ይራገፍበታል። ተሐድሶ በተቻለ መጠን እነዚህ ነገሮች እንዲመጡ ይናፍቃል። ግን ኦርቶዶክስ ቤተክርስቲያን እስቲ ወንጌሉን ትጀምረው፣ ስራውን ትጀምረው፣ ከዚያ በኋላ ወንጌላውያን ያዳምጡ፣ ይስሙ። እርግጠኛ ነኝ ከዚያ በኋላ መሸነፍ፣ መግባባት፣ አንድነት ይመጣል። እኔ ይሄ በጣም ነው የሚናፍቀኝ። ከሳቴ ብርሃን በመላ ኢትዮጵያ ያለ የከሳቴ ብርሃን የሆነ ሁሉ እርግጠኛ ነኝ ብዙዎቻችሁ ወንጌላውያን፣ ብዙዎቻችሁ ኦርቶዶክሳውያን ይሄንማ በምን እድላችን ብላችሁ የምትናፍቁ ትሆናላችሁ ብዬ ተስፋ አደርጋለሁ። እስቲ ኮሜንት ላይ አስቀምጡ። ምን ትላላችሁ? ከሳቴ ብርሃን እንደዚህ ይጣራል፣ ይሄንን ይናፍቃል። ተሳስቷል ወይስ ትክክለኛ ነው? ምንድነው ጉዳቱ? ባይሆን ተሳስቷል ስትሉ ጉዳቱ ምንድነው? ትክክል ነው የምትሉ እንግዲህ ከኔ ጋራ በጥቅሙ ተስማምታችኋል ማለት ነው። ልዑል እግዚአብሔር ይባርካችሁ፣ የእግዚአብሔር ጸጋ ይብዛላችሁ። እኛ እንደዚህ ከመጣራት ወደ ኋላ አለን። በቃ ቤተክርስቲያኒቱ ይሄ ችግር አለባት፣ ይሄን ታስተካክልልን ከማለት የእውነት ወንጌልን ደግሞ በአግባብ ከመናገር ከመስበክ ከዚህ ወደዚህ እንምጣ ከማለት ወደ ኋላ አንልም እና ከጎናችን ልትሆኑ በርቱልን ልትሉን ይገባል። የት ናችሁ? እንፈልጋችኋለን፣ እናግኛችሁ ልትሉን ይገባል። ወደዳችሁም ጠላችሁም እኛ እንግዲህ ምንም እየሆን ምንም ቆርጠን ተነስተናል፣ እናገለግላለን። በቀረችው ዘመናችን ይህንን እውነት እየተናገርን ስህተትን እየተቃወምንና እያወገዝን እንቀጥላለን። እኛን የሚተኩ ልጆችን ደግሞ እናፈራለን። እግዚአብሔር ይባርካችሁ፣ ተባረኩልኝ። በሌላ ፕሮግራም ከኔ ጋራ ወይም በሌሎች ወንድሞች እስክትገናኙ ድረስ ሰላም ሁኑልኝ። የእግዚአብሔር ጸጋ ይብዛላችሁ።